Seya dula vadena maglavadova. Mai dalabenda labe robo zolovadi. Credia dalamaruz bajila badum beredia na maglabados. Eba brede anuba rabajina mandolo bada. Rebedela baglabarus pejela badolo baglabado. Waspijele beglabarus padalaba. Waspijele badula baglabadosa. አምሮን ክፈትልኝ በለው አምሮን ክፈት ምክንያቱም ለድህነት በሩ አምሮ ከሆነ ለድህነት በሩ አምሮ ከሆነ እግዚአብሔርም ለመባረክ አምሮን ሊመጠቀም ይፈልጋል ስለዚህ በዚህ ሰዓት ላይ ተናገር አምሮን ክፈትልኝ ሴክላቪያ ዳላባዶሳ አልታገልም 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 ሬዲየላ Rediela Rospagila badila balaba Rediela Robie de la clavados adabadaba የለመድኩትን ህይወት አልደግመም ይያልክ የለመድኩትን ህይወት አልደግመውም ያንን ህይወት እለት እለት አልኖረውም አምልጫለሁ እግዚአብሔር መንገድን ምልክትን አሳይቶኛል እግዚአብሔር መንገድን ምልክትን አሳይቶኛል ሴ ባየ ክላባሮ ባጂና ማምብሮዳ ባያ ክላባሩስ በጀለባይ ኤባ ክላባሩስ በጀለባይ ራኤ ላባዶሎባ ሬዲኤ ዲላባግላባዶስ ሴላባንዳ ራቢያ ዳላማንዳ ሮቢኤ ዴሌባንዳ Maganda la barroba dalla banda Madi de lebedema Ijenia du la bada Ijenia nuba la bada Segla miadu la bada la ba Segla mandolo barraba dalla bada Maruba di la bada Bie di la badolo bada Madiados Se la badosa Die la badela ba ተናገር ምድር የኔ ናት ሴባግላባዶ ለባዳ ሰማይም የኔ ነው ምድርም የኔ ነው እግዚአብሔር ፈቅዶልኛል ሁለቱንም የመግዛት በሁለቱም የመኖር ፕሮግራም ፈቅዶልኛል በሰማይም ላይ በአባቴ ቀኝ አብሬ ተቀምጫለሁ ገዢ ነህ ብሎኛል ሴባግላባዶስ ኤራባዶ ለባይ ከሱ ጋር በቀኙ አስቀመጠን ካለ በዙፋን ላይ የተቀመጥኩ ሰው ነኝ በምድር ላይ ደግሞ ግዛ ተብዬ ተላኩ ሰው ነኝ ሴ ማዬ ላባዶስ ተናገር ቢዬ ለበደን ማንዳ Biye dele bande la bada Biye di la barroba je la banda Se bambro da la bados Se banda la barroba da la bados Regla batenda la barroba da la bados Reginde le badula baglabadolo bados Ramande la da Rabande la bada Rabande la badolo ba Rabande la barroba jila bada Rabande la barroba jila badoba Kiela መንገድ አለው ለኔ ተናገረው መንገድ አለ ለኔ የሚያበለጥግበት የሚያከብርበት የሚያበዛበት መንገድ አለው ለኔ ሲያላባዶባ መንገድ አለው ለኔ ቢየሳዳባዶ ዚየደላባዶ ሎባዳ ቢየላባዶባ
አባት ሆይ ከዚች ደቂቃ ጀምረ ታሪካችን ተቀየረ። የመጣንበት መንገዶች ሁሉ አይወክሉንም፣ ቃል ግን ይወክለናል። ይህንን ቃል እናምናለን፣ ደግሞም ሰርቶ አይተናል። ለብዙዎች ተርፈን አይተናል። ብዙዎችን ደግሞ ስንጠቅም እናያለን። ይቀጥላል። ዕውቀቱም ተግባሩም ይቀጥላል። ተፈጸመ በኢየሱስ ስም። ስምንተኛ ሳምንታችን ነው። ይህንን ማስተማር ከጀመርኩ ስለ ሀብት ምን ማለት እንደሆነ ይገባቸዋል ብዬ አስባለሁ። ገና የሚቀጥል ነው። ትምህርቶቹ የሚቀጥሉ ናቸው። ስለዚህ የሚቀጥሉ ከሆነ እድገታችን እየቀጠለ ይላል። ፈጽሞ የተማረ ሰው ፈጽሞ መሆን ይችላል። ምክንያቱም ጥያቄዎች ለመልሶች በር ስለሆኑ፣ ጥያቄ ተጠይቀ ጥያቄውን እዳሪ ካደረከው በውስጥ የምታሳድር ከሆነ መልስ ልታገኝ አትችልም። ስለዚህ ጥያቄዎቹ ግን የሚፈቱልህ ከሆነ ኢየሱስም ያስተምር ጀመረ ካለ የራሱን መንግስት ማቋቋም ጀመረ። ባይዘወይ ትምህርት እየተማርክ ስትሄድ መንግስት እያቋቋምክ ነው የምትሄደው። ምክንያቱም የተደራጀ አስተሳሰብ፣ የተደራጀ የህይወት ቀመር ይኖርሃል ብዬ አስባለሁ። መንፈሳዊ ዓለምም ደግሞ ስለ ሀብት ያለ ትምህርት ይወስናል። ፔሬድ ምንም ሌላ መገለጥ የለውም። ስለ ሀብት ያለ ነገር ይወስናል። እንግዲያውስ ባለፈው ሳምንት ላይ ኢሳይያስ 45ን ላውጣና ከዛ የሚቀጥለውን እንመልከት ብዬ አስባለሁ። ኢሳይያስ 45ን ምድር ለምን እንደተፈጠረች። አብዛኞቻችን ምድርን በተመለከተ ያለን አመለካከት በጣም የሚገርም ነው። ለእኛ እንዳልተፈጠረች እኛን የማይመለከተን ወይም ደግሞ ከእኛ ጋር ህብረት የሌላት ይመስል እኛ የምድር ሰው አይደለንም እንላለን። ነገር ግን እውነተኛው ነገር ብትወድም በምድር ላይ ነው ብትኖረው፣ ባትወድም በምድር ላይ ነው የምትኖረው። አሁን ላለበት የሚቀጥለው ዘመን ደግሞ ይህን ዓለም ጨርሰ ስትሄድ ግን በሰማይ ላይ ትኖራለህ። ፋይን፣ ልክ ነህ፣ ምንም ችግር የለው። ነገር ግን እዚህ ምድር ላይ እስካለ ድረስ የዚህ ምድር ተካፋይ ነህ፣ ብትወድም ብትጠላም። ለምሳሌ ኢትዮጵያ ውስጥ የሚዘንበው ዝናብ ወደድክም ጠላም ያገኛል። መቃለከ ፀሐዩም ሲወጣ ያገኛል። ዳቦ ለጴንጤ 10 ሳንቲም ይሸጣል? አይሸጥም። 12 ብር ከገባ 12 ብር ገብቷል ብላ አብረ ማጨብጨብ ነው። ምድር ላይ ስላለክ ነው። ባትኖር ኖሮ 12 ብር ልትገዛ አትችልም ነው። ስለዚህ ያለው ነገር በሙሉ ይመለከታል። ራስህን እንግዲህ የምድር ሰው አይደለሁም እና የማን ሰው ነህ? እኔ እንደውም እንደዚህ ለሚያስተምሩ ሰዎች ለቀውልን ቢሄዱ ጥሩ ነው። የእኛን ቦታ ይዘዋል፣ የእኛን ምናምን ይዘውብን መከራችንን ከሚያሳዩን ለቀው ቢሄዱ ጥሩ ነው። ምክንያቱም ምድር ላይ እስከኖርን ድረስ ምድርን ነገር ላይ መዋጀት የኛ የድርሻችን ድርሻ ነው። በቃ ምድር ላይ መዋጀት ያለብን ነገሮች እንዲህ ለምን አስተምርሃለሁ? ነገ እኮ ምድርን ትነዳ ዘንድ ነው። ምድርን ለክርስቶስ እኮ ታበቃት ዘንድ ነው። የፍጥረትን ናፍቆት የእግዚአብሔርን ልጅ መገለጥ ይናፍቃሉ ካለ ፍጥረቶች ራሳቸው እንኳን አንተን ይናፍቃሉ ስትገዛቸው ማየት። ክፎች፣ አመፀኞች፣ ሟርተኞች፣ ደጋሚዎች፣ ሙታን ሳቢዎች፣ እነኚህ ጠንቋዮች የያዟት ምድር እንደሆነች ይወቅ። ስለዚህ ከነሱ እጅ የመናጠቅ ፕሮግራም ነው ክርስቶስን ማወቅ። ስለዚህ የመናጠቅ ፕሮግራም አድርገን ለምን ይመስልሃል? ገንዘብ ሲኖር ለምሳሌ አሁን የምታየው ነገር ወጣቶቻችን ከዚህ ሀገር ተነቅለው ሲሄዱ ታያለ። የምታያቸው ነገሮች ምድሪቷ ጠልታቸው አይደለም። ምክንያቱም እንትኑ ማለት ገንዘብ የያዙት ሰዎች ገንዘብ ወይ የሚጠቀሙ ሰዎች የያዙት የሚያሰሩት ጥቂት የሆነ ነገር ነው። ወይ ምድርክ በራሷ ድሃ ሆና ሊሆን ይችላል። ስለዚህ አስተዳደሩ ድሃ ስለሆነ፣ ሰው ድሃ ስለሆነ፣ ምናምኑ ድሃ ስለሆነ በቃ አልመች ብሎት ምድር ተነቅሎ ይሄዳል። አሁን ያሳዝናል። በቅርቡ ወደ ዱባይ ሄጄ ነበርና ማለት ከ2 ሳምንት በፊት ከፕሌን ውስጥ 320 ምናምን ሰዎችን 25 ሰዎች ነበርን። ከዛ ከፕሌኑ 25 ሰዎች ውስጥ 82% የሚሆነው ወንድ ነው። በፕሌኑ ተሳፍረን ሄድ ነው። ሁሉም ስራ ፈላጊ ነው። ኤክሰፕት እንደኛ 1 2 3 4 ሰው ለሌላ ስራ ሊሄድ ይችላል። ሌላው በሙሉ የገጠር ልጆች ወንዶች ናቸው እየሄዱ ያሉት።
ልቤስ ተሰበረ። ወንድ ከሄደ ትልቅ ችግር አለ ማለት ነው። ማለት ምን ማለት እንደሆነ ይግባክ። የሚያርሰው እሱ ነው፣ የሚደክመው እሱ ነው፣ ማድረግ ያለበት እሱ ነው። የገጠር ልጅ ነው። ስለዚህ ማድረግ የሚችለው ብዙ ነገር የሚሸፍነው በእጅ የሚሰራ በኃይል የሚሰራ ነው። እህቶች ያው ሲያረግዙ ወይም ምናምን ሲሆኑ በሳምንት በየ4 ሳምንቱ ለእናት ሀገር የሚያዋጡት አለ፣ ብዙ ነገር አለ። ከገባ ገብቷል። ይሄን እንግዲህ ወንዱ ከሄደ አገሪቷ ወዴት ነው የምትሄደው? በየቀኑ በአንድ ፕሌን ይሄ ከሄደ በቀን 3 ፍላይት አለ። አስበው ምን እንደሚሆን። ይሄ እኮ ችግሩ የኔ ነው ብለን ማናስብ ሰዎች እኮ ነው። ምን ሲል ጌታ ያውቃል። አንድ ቀን የሆነ ነገር ማምጣቱ አይቀርም። ተጠርገው ይወጡልሃል። የሆነ ያለውን ዝም ብለህ ስትመለከት የድህነት ውጤት ነው ምድርክ ላይ ያለው። ስለዚህ ምድርን የእኛ ናት ብለህ መነሳት ያንተ ፋንታ ነው። አስተዳድራታለሁ፣ ምክንያቱም አበጃት፣ አስተካክላት፣ አስተዳድራት ያለው አንተን ነው። እኔ አላልኩል፣ እግዚአብሔር ቃል ነው ያለ። ዘፍጥረት ምዕራፍ 1 ቁጥር 26 አንብብ። እንግዲህ አስተዳደርም ማበጀትም ማስተካከልም የኛ ፋንታ ነው። ዳሶል አንተ የኔ አይደለም ብለህ ስተው አጋንንቱ የኛ ነው ብለው ተቀበሉ። በቃ አለቀ። ስለዚህ አስተዳድሩላል። ግብር ስለሚፈልግ የሰው ግብር በጦርነት ያምሳል። በደንብ አስተውል። ፍላጎታቸውን ነው ሰይጣን የሚያደርገው። ፍላጎታቸውን ለሚያደርጉላቸው ሰዎች ለነሱ ይሰጣቸዋል። ለፍላጎቱ ስላገለገሉት። ለምሳሌ ወርቅ ምድር ላይ ተቀምጦ ወርቁን ከዓይናቸው ይሰውራል። የሚገርመው ነገር አቅርቡልኝ፣ እንደዚህ አይነት ፍየል አቅርቡልኝ፣ ፍየሉን አርደው ወይም ደግሞ የሰው የ1 ዓመት ያልሞላ ሕፃን ልጅን ረዱልኝ ብሎ አሳርዶ ካፈሰሰ በኋላ ወርቁን ይሰጣቸዋል። ላረዱለት ደሙን ስለሚፈልገው እንደሆነ ታውቃለህ። ካላፈሰሱለት ሊያገኘው አይችልም። ለዋጋቸው በአህያ ላይ አስኪዷቸው ዋጋቸውን ይከፍላቸዋል። ራቁታቸውን አስኪዷቸው ዋጋቸውን ይከፍል። አንተ አምላኬ ነን ሄደው እዛ በርሶ መጀን፣ በርሶ እንዴት ነው ጤንነት፣ በርሶ መጀን እንዴት ነው እርሻው፣ በርሶ መጀን። አዳሜ ሄድሽ በሙሉ አይነሽ ለምን በርሶ መጀን ይላሉ? ገሙ ይግባክ። የሚፈልገው ያንን ስያም፣ ያንን አክብሮት፣ ያንን ምናምን ስለሰጡት ደስ ይለዋል። ለሱ ባርኬ ያለው በንብረት ባርኬ ያለው ይላል። ሰርቄ ባርኬ ያለው ሰላቢ መንፈስ ትለለ በርሱ እንደዚህ አድርጋለሁ። በደንብ ስሙ። በርሶ መጀን እያሉ ከተቀበሉ እንደው ቅን እንሁንና እንደው ቀመሩን ትተነው እንደው ኖርማል እይታኒ ሰው ገንዘብ ለማግኘት ባንክ ቤት ነው መሄድ ያለበት ወይንስ ጠንቋይ ቤት? እነኚህ ሰዎች መንፈስ መሆኑ አውቀው ወዴት ይሄዳሉ? ሙታን ሳቢ፣ ጠንቋይ ቤት፣ መተተኛ ቤት፣ ደጋሚ ቤት ይሄዳሉ። ማለት ገንዘብ ያለው የት ነው ብለው ነው፣ እዛ ነው ብለው አይናቸው ተገልጦላቸዋል። ሊሆን እኛ ደግሞ ምን እንላለን? የኛ አይደለም ንብረቱ አለን። ሰይጣን ኦኬ ልክ ናችሁ፣ የእናንተ ካልሆነ የኔ ይሆናል። ራይትን እስካልተጠቀምክ ድረስ ጨቡዴው ራይቱን ይጠቀማል። በቃ አለቀ። ስለዚህ ኢሳይያስ 45ን እናውጣና ቁጥር 12 እና 18ን እናንብበው። እንደዚህ ይላል፣ እኔ ምድርን ሰርቻለሁ፣ ሰውንም በእርሷ ላይ ፈጥሬአለሁ። በደንብ አንብበው ይሄንን። እኔ ምድርን መስርቻለሁ ወይም ሰርቻለሁ፣ ሰውንም በእርሷ ላይ ፈጥሬአለሁ። እኔ በእጄ ሰማያትን ዘርግቻለሁ፣ ሰራዊቶቻቸውን ሁሉ ምን ብያለሁ? አዝዣለሁ። ቀጥሎ ያለውን ቁጥር 18 ሰማያትን የፈጠረ እግዚአብሔር እርሱም ምድርን የሰራና ያደረገ
ያጸናትም ምን ትሆን ዘንድ ነው? መኖሪያ ልትሆን እንጂ። ለማን ነው መኖሪያው? ለኔ በልስቲ፣ ለኔ በልስቲ። መኖሪያ ልትሆን እንጂ ለከንቱ እንዳትሆን ያልፈጠራት አምላክ እንዲህም ይላል እግዚአብሔር፣ እኔ ነኝ፣ ከእኔ በቀርም ሌላ አምላክ የለም። እንግዲህ አሁን ምንድን ነው የምትፈልገው? ምድርን የሰራሁት መኖሪያ እንድትሆን ነው። ለማን? ለአንተ። ስለዚህ ለእኔ መኖሪያዬ እዚህ ምድር ላይ እስካለው ድረስ መኖሪያዬ፣ የሚያስፈልገው ነገር ደግሞ እዚህ ምድር ተከማችቷል። እንዳትረሳ፣ እንዳትዘነጋ። ሀብት ማለት ንፋስ፣ ሀብት ማለት መሬት፣ ሀብት ማለት ውሃ። ከዛ ውጪ ምንም ንብረት የሚባል እዚህ ምድር ላይ የለም። በቃ አንዳንዱ እሳትን ይጨምራል፣ ጥሩ ነው። ግን ሀብት ስትል ይሄን ነው የምታወራው፣ ሌላ ምንም የምታወራው ነገር የለም። እንዳትረሳ የነገርኩን። መርገም ማለት ደግሞ 2 ነው አልኩ። ከዛ ውጪ 600 ምናምን መርገሞች መጽሐፍ ቅዱስ ያስቀመጠው። የ600 መርገሞችን ስትመለከት 2 ብቻ ነው መርገሞች። አንድ ደሃ መሆን፣ ሁለተኛው በሽተኛ መሆን። ሌላ መርገም የሚባል ታሪክ የለም። የፈለከውን መርገም ጥራልኝ። አሁን ወይ ድህነት ነው ወይ በሽታ ነው። በቃ አለቀ። እንግዲያው እንደዚህ ከሆነ የመንፈሱ ዓለም እንዲጠቅልሎ ካመጣ ከመርገም ነፃ ነኝ ስትል ከበሽታና ከምን ከድህነት ምንድን ነኝ? ነፃ ነኝ። ክርስቶስ ነፃ አውጥቶኛል ስትል ከምንድን ነው ያወጣ? ከበሽታና ጮክ በለው አጠገብላለሁ። ሶሪ ድህነት ሲሆን ያሽኮረምማል በለው። ተቃውም። እጠላለሁ፣ አልወድም። በሽታን እንደምጠላው ጥላ። ኢየሱስ መጥቶ የሰበረው ምንን ነው? ድህነትንና በሽታን አይደል? ከሆነ ለምን እኛ ጋር ሲመጣ ለምን ድህነትን መያስፈለግን? አውጣ ውንጭቅንጭቅላት። ምድር መኖሪያዬ ናት። በቃ ምድር መኖሪያዬ ናት ለኔ። ማንም ሊይዘኝ ምን አይልም አይችልም። በምድር ውስጥ ያለ ነገር በሙሉ እኔን ሊያግዘኝ እንጂ ሊጠላኝ ምን አይልም አይችልም። ምድር ለማገዝ እንደተፈጠረች ምድር አውቃ ፍሬዋን ምን አለች? ሰጠች ተብሎ ምን አለ? ተጽፏል። ምድር አውቃ። ለምን ምድር አውቃ? ምክንያቱም እግዚአብሔር ሰማይ ተናገረ፣ ምድርም አውቃ ፍሬዋን ምን አለች? ሰጠች። ለካ ለሚናገራት ሰው ነው ምን የምትለው የምትሰጠው። አንተ ከማን ወገን ሆነ ትናገራለህ ነው። ከማን ወገን ሆነ? ቀላል ነው፣ አታወሳስበው። ሰርተ ደክመ ምናምን አገኛለሁ። እግዚአብሔር ይመስገን እኔ አልጣላም። ግን ከእጅ ወደ አፍ ከሆነ ነገር ልታልፍ ምን አትልም አትችልም። እቅጩን ስማ። ይህን ማወቅ ተምሬ ያልፍልኛል። የሰሞኑን ዶክተሮች ጠይቃቸው። አጨብጭብልኝ። እኔ ደግ ነኝ። መማር አይደለም። እቅጩን ስማ። ለመኖር መማር አይደለም። መማር ክፉ ነው እያልኩ አይደለም። መማር ግን አይደለም ለልጆቻቸው መክፈል አቅቷቸው አይደል? ለራሳቸው ቤት ኪራይ መሄድ አቅቷቸው አይደል? መማር ከሆነ 10 ምናምን ዓመት ሙሉ እነኚህ ሰዎች አልደከሙም? ቆም በል። የሆነ ቦታ የነቁ ሰዎች እንዴት እንደሄዱ ተመልከት። ለምን እነኚህ ሰዎች ተሳካላቸው? በል ትምህርት ያልቆጠረ ምን ያላለ ነገር ግን ብለስድ የሆነ ማለት የበረከት ቋንቋ በላቸው የተነገረ ሆነው ግን አየን። የሆሳና ልጆች ደቡብ አፍሪካ አግኝቻቸዋለሁ።
ሆሳና የደቡብ ልጆች አጠቃላይ እዛ ደቡብ አፍሪካ ላይ አሁን ስም አስፈቅጄው ቢሆን ስሙን ሁሉ ጠራልህ ነበር ስላላስፈቀድኩ ነው። አሁን እዚህ ሀገር ዘይት መጭመቂያና ፋብሪካ ከፍቶ ነው ያለውና ሚሊዮነር ነው። እዛ ደግሞ ቦሌ ላይ ደግሞ ትልቅ ህንጻ ሰርቷል። ያው ይሄን ያልከነገርኩ ይበቃል። ይሄ ልጅ በ2002 ላይ ሆሳና እንትን ሳውዝ አፍሪካ በእግሩ ገብቶ ተገናኘን። በእነሱ በነጮቹ 2002 ይሄ ማለት በ96 ወይ 97 ማለት ያኔ ትንሽዬ ቸርች ናት። እያገለገልኩ እያለ ቁስቁል ብሎ ነው የመጣው። ኪሴ ውስጥ 100 ድርሃም ምንድነው የሚባለው ራንድ ነበረና በቃ ከንፈሩ ምናምን ጉስቁልቁል ብሏል። የሚገርም ነው። ሚሊዮነር እኮ ነህ ስለው ብዬ ነው የመጣሁት አለ። ያውም አማርኛ አይችልም ነበር። በሰው ነው በትርጉም ብዬ ነው የመጣሁት በእነሱ ቋንቋ ላይ። የሚገርመው ነገር ይሄ ልጅን በደም ተመልከቱት። እንዲህ ይሆናል። መንፈስ ነው ቋንቋ ይሁላችሁ። ይሄው ሰማይ አለ፣ ጨለማ ነው፣ በእግዚአብሔር ፊት ነው ያስፈቀድኩለት። ስሙንም ነግሬሃለሁ። ቁጥር አቅም ቁጥር 1 2 3 ቁጥር አቅም አማርኛም አቅም እንግሊዘኛ ያው ይገባል። እግዚአብሔር ያሳይ። መጽሐፍ ማንበብ አቅም 100 ራንዷን ይዞ ሄደ። ምን አለው አንዱ 3 ቀበቶ እንካና 3 ቀበቶ ትሸጣለህ አለው እና ተቀብሎ 3 ቀበቶ ዝም ብለህ እንትን በላለው። እሺ አለ። ቆሞ መሸጥ ጀመረ። መተው እንትን ሲሉት ሊገዙ ሲሉ ያ ይናገርለታል። ይሸጣል ይሸጣል ይሸጣል። ከዛ በዚህ በምንድን ነው የሚባለው በጀርባው ብርድ ልብስ ተሸክሞ መሸጥ ጀመረ። ይኸውላችሁ ብርድ ልብሱን የምትወስደው እሷ ሳውዝ አፍሪካዊ ሆና ራሷ ናት ምጽፈው። ከሱ ገንዘብ ምን ብያለሁ ወስጃለሁ፣ ፈርማ 40 ብር ወስጃለሁ። እሱ 40 ቁጥር ምን እንደሆነ ምን አይልም አያውቅም። በወሩ ላይ እሰጣለሁ ፈርም ትሏል። እሱ መፈረምም አያውቅም። የነገሩትን እዛው ምድር ላይ እዛው ምድር የመጀመሪያ ህንጻ የገዛ እሱ ነው። ቋንቋ ሳያውቅ ለምን የደቡብ ልጆች ለበረከት ሆኑ? እግዚአብሔር ምን ድምፅ አምጥቶ ነው እዛው ወደ ሳውዝ አፍሪካ ሄዱት? ቦንኬ የሚኖረው ሳውዝ አፍሪካ ነው። በደም ስማኝ። ቦንኬ የሚኖረው ሳውዝ አፍሪካ ነው። ቦንኬ እዚህ መጥቶ አዲስ አበባ ጃልሜዳ ፕሮግራም ላደርግ ሲል እምቢ ተባለ። አብዮት አደባባይ መስቀል አደባባይ ይደረግ ሲባል ሞተን ነው ቆመን ነው ብለው ጴንጤዎች የኛው ሰዎች እኔ ማቃቸው ቸርቾች አሁን ድረስ ያሉ የነበሩን ቦንኬ ላይ አይስራ ያሉ ምድሪቷን ይዘው አይስራ አይከናወንለት እዚህ ፕሮግራም አያርግ። ሌሎቹ ሃይማኖት ቡድን እንዳለ ሌሎቹ ደግሞ ብቻ ተው የኛው ሚስጥር ስለሆነ ያንን ሲጸልዩ ሆሳ እንትን ምንድነው ስሙ አዋሳ በደቡብ አካባቢ ያላችሁ በሙሉ ኑ ብለው ሕይወት ብርሃን ቤተክርስቲያን እግዚአብሔር ይባርካት። ከልቤ ነው ማወራ።
እሷ ተቀበለች። ፕሮግራም መጨረሻ ላይ የደቡብ ክልሎችን በሙሉ ምን እጁን አንስቶ መባረክ ጀመረ። ይታየኛል አለ። መቼም ይሄ ላይፍ ስለሆነ ማወራው በሙሉ ምድር ላይ እንደሚሄድ አውቃለሁ። ይታየኛል። ወጥተው ወደ ሳውዝ አፍሪካ ሲሄዱ ምንም እኮ የለም። የዛ ጊዜስ አንድ ሳውዝ ምን የደቡብ ልጅ ሊኖር ይችላል ብለህ እንኳን አታስብ። ወደ ሳውዝ አፍሪካ መንገድም የለም። አፓርታይድ ምናምን ነው። ገገባ ገብተዋል። አንድ ሰው ግን ቃል አወጣ። ግዙ አለ፣ ግዙ አለ። ውጡ ውረሱ፣ ውጡ ውረሱ። ያ ቃል ወጣ። የደቡብ ልጅ በሙሉ ተነስቶ ወዴት ሄደ? ወደ ደቡብ አፍሪካ። አየ የሰው ቃል ምን ያህል እንደሚሰራ። ተው አሁን ይሄ ቀመርህን ተው። ቀመሩን እስካልተውክ ድረስ ልታገኘው አትችልም። ቀመሩን ከተውክ ግን ልታገኘው ትችላለህ። የእግዚአብሔርን ሐሳብ ያዘው። መቼም አልሞትንም፣ በህይወት እያለን አሳዩን። ያ ሰው የመባረክ ኃይል ካለው መባረኩ ወደ ህይወት አምጥቶ ካየን ዋይኖት እኛ ጋር አሁን ደግሞ እግዚአብሔር ሊባርከን ሰብስቦናል ብለን ነው ምናምነው እንጂ ሊረግመን፣ ሊያደህየን፣ ሊያራቁተን፣ በሽተኛ ሊያረገን አልሰበሰበን ነው። አእምሮህን ክፈተው። በቃ አሁን ነፃ የሆነ አእምሮህን ያዝ። ስለዚህ ዛሬ አጠንክሬ ስለ ምድር አወራለሁ። ደግሜ እላለሁ፣ አጠንክሬ ስለ ምድር አወራለሁ። ኪንግደም ኦፍ ኔቸር ብዬ ጀምሬልሃለሁ። ምድር እንደምታወራ ታውቃለህ? መጽሐፍ ቅዱስ ምድርና ሰማይን አስመሰክርብሃለሁ። ዳት ሚንስ ምድር ምን ትላለች? ታወራለች። ለአንድ ሰው ምን እንዳደረገች እንመልከት። ዘፍጥረት መጽሐፍ ላይ ትዝ ይላችኋል። መጽሐፍ ቅዱሳችን ላይ አዳም ማለት አቤልና ቃየልን ስንመለከት ምን እንደሆነ ዘፍጥረት ምዕራፍ 2 ይህንን ብትይዘው ጥሩ ስለሆነ ከዚህ ልጀምርልህ። ከምድር ጋር የተያዘ ስለሆነ ዘፍጥረት ምዕራፍ 2 ቁጥር 15 እንሂድ። ከሱ ብንጀምር ጥሩ ነው፣ አእምሯችንን ሰፊ ለማድረግ። እንደዚህ አለ፣ እግዚአብሔር አምላክን ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤደን ገነት ምን አለው? አኖረው። ምን ብሎት? ወስዶት የሆነ ቦታ ምን ብሎታል? ሰርቶታል። ከዛ ወሰደውና ምድርን አበጅ ብሎ ሰጠው። ምድርን አበጃት ሲለው በአቅሙ፣ በችሎታው፣ በእውቀቱ፣ በጥበቡ፣ በስራው እንዲያደርጋት እንድትታዘዘው ደግሞ ለምድር ነግሯታል። ምክንያቱም ያበጅሽ ያስተካክልሽ ስካላት እንዲያበጃት እንዲያስተካክላት አቅም ምን ብሎታል? ሰጥቶታል። አሁን ያዘው። ይሄ የመንፈስ ዓለም ይግባ። ስለዚህ በመንፈስ ዓለም ውስጥ የምንመለከተው መጽሐፉ ይሄንን የሚያወራበት ምክንያት ምንድነው ብለህ መፈለግ ያንተ ድርሻ ነው። ዘፍጥረት ምዕራፍ 4 አንድ ሰውን እንዴት እንደረዳችው ወይም እንዳጠፋችው ተመልከት። እቺ ምድር ከእግዚአብሔር ጋር ስትስማማ መልካም ነገር ታበቅላለች። ከእግዚአብሔር ጋር ሳትስማማ ስትቀር ደግሞ ሌላ ችግር እንደምትፈጥር
እስቲ እኔ መጽሐፍ ቅዱስ ምዕራፍ 4 ቁጥር 10 ከቁጥር 9 ብንጀምረው ጥሩ ነው። ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት፣ ገደለው። ማን ላይ ቆመው ነው? ምድር ላይ። ስለዚህ አሁን ማንም የለም። የገደለው ግን ማን ነው? ቃየን። ምድር ብቻ ናት ያየችው። መጽሐፍ ቅዱስ እንዳትረሳ። ሰማይን አስመሰክርብሃለሁ፣ ምድርንም ምን እልልብሃለሁ? አስመሰክርብሃለሁ። ምድር ለምን እንዲህ አልሰጠሽውም ብትባል የምትናገረው ነገር ሊኖራት ይችላል። አንዳንድ ጊዜ አይታችኋል። ምድር አልተቀበለችውም። ይህን ሰውዬ የተማረ ነው፣ ያወቀ ነው፣ እንደዚህ ነው፣ እንደዚህ ነው። ግን ምድር ምን አላለችው? አልተቀበለችውም። የአካባቢው መንፈስ አልተቀበለውም። ልንገራችሁ፣ እችኛዋን ከትምህርቱ ውጪ ነው፣ ግን ያዘው። የዛር መንፈስ ማለት በደም ስማኝ፣ የዛር መንፈስ ማለት የምድር ባለቤትነት ማለት ነው። ዛር ብሔር ጋር ራስ የኔ መሬት፣ የኔ አየር፣ የኔ ንፋስ፣ የኔ ውሃ ብሎ የሚያምን ነው። የዛር መንፈስ ይሄ ነው ባህሪው። ዛር አለበት ከተባለ ዛር ይሄንን ነው፣ መሬትን የመውሰድ ነው። ዳስ ዋይ ሰዎች ነጭ በግ ምናምን ብለው ሲነግሩክ ጠቋር መንፈስ ሲሆን ደሙን ይጠጣዋል። አንድም መሬት ላይ ጠብ አያረግም። መሬት ላይ ጠብ ካደረክ አይለቅም። ለዛር መንፈስ ሰጠህብኝ ይላል። እነሱ እኮ ያዱኩ በራሳቸው ዓለም የየራሳቸውን ነው የሚያስረው። ሁሉ አጋንንት አንድ እንዳይመስል። የጠቋር መንፈስ ሲሆን ደሙን በአፉ ነው የሚመጣው። ሙሉ ከብት ተገትሮ ይውጠጣዋል። ይሄ ደግሞ የዛር መንፈስ ሲሆን ዛር የሚያመልክ ቤተሰብ አርዶ መሬቱን ነው የሚያፈሰው። መሬቱ ላይ ሲያፈስ ወደ መሬቱ ጥልቅ በገባ ቁጥር እየጠጣው ነው ይላል። መሬትን ነው የሚይዘው። ለምን ይመስላል? በእኛ ክልል ለምን መጣክ የሚልክ አብዛኛው ኦልሞስት 99.9 መናፍስትን የምታክሰው ኮንክ በምትሄድበት ቦታ ላይ ለምን መጣ? የኛ ነው አይደለም ይሉክ። ማን ፈቀደልህ? የዛር መንፈስ ከመሬት ጋር የተያዘ ነው። ልንገራችሁ፣ የትኛውም ገበሬ ኢትዮጵያ ውስጥ ያለ ወደ ጠለቅ ብለህ ከሄድክ ግብርና ውስጥ ያሉ ሰዎች በመናፍስት ዓለም ልምምድ ውስጥ ያሉ ሰዎች ናቸው። በልምምዱ የሚወጡ የሚገቡ ሰዎች ናቸው። ዝናብን የሚያስቆሙ፣ ዝናብን የሚያመጡ አትክደውም። የለመድ ነው። ሰርግ ሲሆን እንኳን ለዛር ሄደው ለቃልቻው ቤት ለዛሩ ይነገራል። ዛሩ ምን ይላል? አቁሜዋለሁ፣ አየሩን ተቆጣጥሬላችኋለሁ ይላል። እህል ነቀዝ እንዳይበላ እንደዚህ እናድርግ ብሎ ዛር ደም እንዲህ አፍሱልኝ፣ ምን እርሻው ላይ ይሄንን ደም ምንም ከሌለ የዶሮ ደም ምን በልልኝ እርጭልኝ ብሎ ዶሮዋን ደሙ ላይ አፍሰ ከዛ በኋላ ይዞ ሄዶ መሬቱ ላይ ነው የሚያፈሱት። የዛር መንፈስ እኮ ነው። አሁን ቆም በል። ኢየሱስ ደሙን አፍሷል ወይ ነው? አዎ አፍሷል። ደሙ ተንጠባጥቦ የት ሄዷል? ምድር ላይ ገብቷል። በምድር የታሰሩት በሙሉ ምን አሉ? ተፈቱ። ምክንያቱም ከዚህ በኋላ አቅም የለው። አጠገብላለሁ ያለ ዛር መክበር እችላለሁ በለው። ድገመው በጌታ ድገመው በጌታ ያለ ዛር። እነኚህ ሰዎች በሙሉ ባለጠጋ ያልካቸው በሙሉ ሄደው የሚያደርጉት ነገር ምድርን የመውረስ ፕሮግራም ነው። ለምን ይመስላል? ሌሊት ራቁትን በከተማው ላይ ዙር የሚልክ ምድሪቷን ሊሰጥህ እኮ ነው። አንተን ግን ራቁት ያስኬዳል። ፈርስ ብላ ይላል። እየበላክ ፈርስ ሩጥ ይላል። የራስን እዳሪ ብላ ይላል። አየ እሱ የሚፈልገውን እዳሪን መብላት ስለሚፈልግ በአንተ ይበላል።
ያንን ስላደረክልኝ ሪዋርዱ እሰጥሃለሁ። ሰውየው አልበላም። የበላው ማን ነው? መንፈሱ ነው። አሁን ያዝ። መንፈሳዊ ዓለም ይግባ። ስለ ሀብት ሳወራ ይሄ ስለሚሸጥ ስለሚለወጥ ነገር አይደለም። ኢሹ ትልቁ እሱ አይደለም። አንተ አምሮክ በዛ ላይ ነው የሚያስበው። ተወው እሱን። እሱ አይደለም ጌሙ። ጌሙ እዚህ ጋር ማን ነው የያዘብህ እንዴ? እግዚአብሔር ወርቅን የፈጠረው ለሰው ከሆነ፣ የከበረው ነገር የፈጠረው ለሰው ከሆነ፣ የሚያደርገው ነገር ሁሉ ለሰው ከሆነ አንድ የሆነ አካል ከልሎብሃል ማለት ነው እንጂ ለአንተ ከሆነ ዝም ብለህ መጥረግ ነበረብህ። ኦኬ፣ መጽሐፍ ቅዱስን አምናለሁ ምትል ሰው ከሆንክ እስቲ አንድ ጥያቄ ልጠይቅህ። ያለመንከኝን ብርና ወርቅ ሰጥቻለሁ አለው። ለማን? ለሰለሞን። አንደኛ ነገሥት ምዕራፍ 3 ያለመንከኝን። ከዛ በኋላ ምናል? በሰለሞን ዘመን በእስራኤልም ላይ ወርቅ እንደ አፈር ነበረ፣ እንደ ኮረትም ነበረ። ወርቁ ወርቅ በወርቅ ነበር። አየህ፣ ወርቁ እንዳይያዝ እግዚአብሔር ምን አለው? ሰጠው። አሁን አስተሳሰብ እግዚአብሔር ሰጠው። ስለዚህ ሰለሞን ጥበብንና ማስተዋልን ጠየቀ። ወዲያውኑ እንደዛ። በሰለሞን ዘመን እስራኤላዊ ሆኖ ተቀጥሮ የሚሰራ አንድስ እንኳን አልነበረም ካለ ተቀጥሮ የሚሰራ አልነበረም። የተማረ ሆነ ያልተማረ ሆነ አዋቂ ሆነ አለው። ምክንያቱም አይሁዳዊ ስትሆን ምን ሆንክ ማለት ነው? ባለጠጋ ሆንክ። አጨገብላለሁ ይቻላል በለው ነካ አድርገው። በደንብ ተረዳ። መንፈሳዊ ዓለም ይግባ። መንፈሳዊ አስተሳሰብ ይግባ። ምን ማለት እንደፈለገ ይግባ። መንፈሳዊ ዓለም ውስጥ የሆነ እጅ መታ ጣልቃ ከገባች ታሪክ ይቀየራል። ታሪክ ይቀየራል። ሳላመሰግነው አልቀርም። ይሄ ህንፃ ላይ ወደ 10 ወይ 12 ሚሊዮን ያዋጣ ሰው አለ። ብቸኛ አንድ ሰው። ይሄ ልጅ 5 ሳንቲም አልነበረም። እዛ ሳስተምር ያኔ በፊት ነው አለው። ኪሱ ውስጥ 1 ብር ነበር። ጸሎት እገባለሁ። ከዛ በኋላ አባቢ ያለውን እውነት ከሆነ እኔ አደርጋለሁ። ተማረ፣ ቀጥቅጦ ተማረ። ዛሬ ጨርሻለሁ ስል 1 ብር ነበረው ኪሱ ውስጥ ይዞ አዋሳ መሄድ ፈለገ። የሆኑ ሰዎች ተባበሩት። አዋሳ ሄደ። ጾም ጸሎት ገባ። እዛ ታቦር ተራራ ላይ አወጣና ወረወራት። ከዚህ በኋላ ባዶ ነኝ፣ እንግዲህ ያንተ ጉዳይ ነው አለ። ከዚህ በኋላ ምንም ምለው ነገር የለኝም፣ ባዶ ነኝ። እውነት እግዚአብሔር ባለጠጋ የሚያደርግ ከሆነ ይሄው ባዶ ነኝ። ብቻ አባቢ የሆነ ነገር ይናገራል። ከዛ ጾም ጸሎቱን ጨረሰ። እዛው ሰዎች አግኝቶ ተሳፍሮ መጣ። የዛ ዕለት ደግሞ እኔ ደግሞ ስብከሳዘ ብቻ አንድ ነገር አንድ ቦታ ይበለኝ ብሎ ነው የመጣው። እኔ ደግሞ ጮክ ብዬ ሁሩ ጉድሩም ሂድ ካለክ ሂድ ስል ሁሩ ጉድሩ ነኝ ብሎ ሄደ። ይሄ ነው እውነታው። እኔ ሁሌ ሳወራ ሁሩ ጉድሩ ለዛ ዕለት ለሱ ሁሩ ጉድሩ መገለጥ ሆነ። በደንብ ስማኝ የማወራውን ያው እግዚአብሔር ፊት ነው ማለት ሁሩ ጉድሩ በቃ ሁሩ ጉድሩ ሄደ። የሌለ ነገር መሬት ማየት ጀመረ። ዝም ብሎ ሄዶ ምንድነው ሲል ሰው ልኮኝ ይሄ
የመንፈስ ዓለም ነው። ዛሬ ወርቅ ነው የሚያወጣልህ። አጨብጭብ። መልካም ነው። እዛው ላንተ ይኸው የተቀመጥክበትን 12 ሚሊዮን የሚሆን ያወጣ ማን ነው? እሱ። መቼም ነበራችሁ የእንትለት ታንኪው ስለው ይኸውልህ ህይወትን ትመለከታለህ። ትምሮ ነው ምናምን ምንም የለም። ውሩ ጉድሩ ነው በቃ። ውሩ ጉድሩ በቃ ውሩ ጉድሩ ስለቼ እኔ ናት ብሎ በቃ ፈሰ በቃ። መሬቱን ሲገዛው ወርቅ ምናምን ብሎ አልገዛም። ዝም ብሎ ገንዘብ ኖሮት እኮ አይደለም። ወንድሙ ጋር ደውሎ የራሱን የቻለ ራሱ አንድ ቀን ሲመሰክር ብትሰማት ነው። በስንት ጊዜ የሚከፈል 30 ሺህ ብር መሬት እቺን ትንሽ። ከዛ በኋላ ቻይኖች መተው እዛ አካባቢ ላይ ፈልገው እሱ በቃ እርሻ ገባለው ምናምን ብሎ ትንሽዬ መሬት በቃ ሁሩ ጉድሩ ጌታ ብሎኛል በቃ እዚህ ነው መኖረው። ከዛ ጥቂት እንደቆየ ቻይኖቹ መተው መሬቱን እንፈልጋለን ምንድነው ሲል ወርቅ አለው አሉት። ሰዎቹን ቀስ ብሎ ሄደና የዚህ ዓመት የተባለውን ባካችሁ ብሎ ለወንድሙ ነገረው። ወንድሙን ሲጠይቀው ለምኖት ምን ብሎ በስንት ጭቅጭቅ ከፈለለት። በቃም የራሱ አደረገ። ቻይኖቹን ምን አብረን እንስራ አላቸው። የሚያስቆፍርበት የለው ምን የለው። በቀደም እንኳን መጥቶ ገዝቶ የሄደው 3 ምን የነሱ የማሽን እንትን ካሽ 21 ሚሊዮን 3 ከፍሎ ሄደ። እንግዲህ አስበው ምንም የሌለው ልጅ ሙኖኪያ ዱብ። እግዚአብሔር በጣም ጥሩ ልጅ ነውና እግዚአብሔር ምን ያህል በሱ እንደሚባርከን ማየት ነው። ቁጭ ብዬ ትምህርት ቤቶቹን ሁሉ እኔ እሰራለሁ ሲል እሰይ ሌላም በል። እኔ ዓላማዬ እንትን ትምህርት ቤት መክፈት ነው ለክርስቶስ። እንዴት አድርጌ ትምህርት ቤቶችን ምክንያቱም ወደፊት ወንጌል ሰብከ ምናምን አይደለም ልጆችን ከልጅነት አስተምረ ካልሆነ በስተቀር ያስተምሩልሃል። ከገባ ገብተዋል። ካምፓስ ልከን ልጆቻችን ተበሉ እና ቁጭ ብለ ጌታ ያውቃል የኛ ልጅ እንዳይደርስበት አብረን እንጸልይ። እዚሁ ምድር ላይ እስካሉ ድረስ ተጽዕኖ ይደረግባቸዋል። የራሳችን ትምህርት ቤት ካለንስ ጨርስ ብልጡን። ኦኬ አሁን ምድር የገፋችውን ሰው ላውራክ። ምድር የገፋችው ሰው ምን እንደሚል ቁጥር 10 የወንድሜ ጠባቂ እኔ ነኝን አለው። ምን አደረክ? የወንድምህ የደሙ ድምፅ ከምድር ወደ እኔ ምን ይላል? ይጮሃል። ቀጥሎ ያለው ነው። አሁንም የወንድምህን ደም ከእጅ ለመቀበል አፏን ምን ያለች? እስቲ የከፈተች በል። ድገመው ጮክ ብለን እስቲ ሙሉን እናንብበው። አሁንም ጮክ ብለን በለው 1 3 አሁንም የወንድምህን ደም ከምን ከእጅ ለመቀበል ጮክ በለው። እዚህ ጋር ድገመው። በምድር ላይ አፏን ምን ባለች? በከፈተች። በምን ላይ? አየ ይሄን ሰውዬ የምታሯሩጠው ማናት? እግዚአብሔርን የሚያመልክ ቤተሰብ ቢኖረን ኖሮ ምድር ለኛ ምን ትላለች? አፏን መክፈት ትታ ለኛ ያላትን ምን ትለናለች? አብዛኞቻችን በመርገም ብንኖር አትደነቅ። አንድ ወደ ኋላ ሳንሄድ የጨቡዴ ቤተሰብ ነን። እኔ መቼም ማወራለን ያገርን የኖርክበትን እኔም አንተም እየኖርን ያለብን አይውላችሁ። በእግዚአብሔር ምድራችን አንድ ትውልድ እንኳን የለንም። ምድሪቷ ያላትን ነገር ባትሰጠን አትደነቅ።
አትደነቅ። ከኛ ይልቅ ሌሎቹ መተው እንደሚበሉ ታውቃለህ። ከኛ ይልቅ የሚለውን ተመልከት። አሁንም የወንድምህን ደም ከእጅ ለመቀበል አፏን በከፈተች በምድር ላይ አንተ የተረገምክ ነህ። ቀጥሎ ያለው ነው። ምድርም ባረስክ ጊዜ ምን ስላረገ ነው? የሰውዬ ወንድሙን ምን ስላለ? ስለገደለ። ምድር ትመልሳለች ስለ እውነት ነው። ምድርን ባረስክ ጊዜ እንግዲህ ኃይሏን ምን አትልም? አትሰጥም። በምድር ላይ ኮብላይና ተቅበዝባዥ ትሆናለህ። እኔ በህይወቴ ልንገር፣ የመጀመሪያ ጊዜ ውጭ ሀገር ስወጣ ፈረስ አጋጣሚ ሆኖ የገባሁለት ነውና ወደ እንትን ሄድኩት። ሲቲ ሴንተር የሚባል አለ። ወደዛ ሲሄድ ፈረሱ የኔን 2 ቁመት ያህላል። እኔ በህይወቴ ጫጮት የሆነ ፈረስ ነው ያየሁት። የኛ ሀገር ትልቅ ይሄ ምን የሚያክል ሲኖትራክ በለው ግድንግድነቱ ምናምን እንዴ ፈረስ ነው ሲሉኝ፣ በስመ አብ ወልድ በመንፈስ ድመት እኛ ሀገር ጫጩት እንደሆነ ታውቃል። እንቁላል ብለው የዛኔ የውጭ እንቁላል አናቅም። የውጭ እንቁላል ይሄን የሚያክል የውጭ እንቁላል ምን ይሄ ሰጎን ነው እንጂ አልኩ። ምክንያቱም ሲያሳዩኝ የሰጎን እንቁላል ምንድን ነው? በቃ አየ የድህነታችን ዶሮቻችን ራሱ እግዚአብሔር ያሳየ የኛ ዶሮ በ3 ቀን 1 እንቁላል ለመጣል ሰፈሩን አምሳ እንደው ቀልቆ አይደለም። የአራስ ልጅን እንኳን አታጠግብም ያቺ እንቁላል። የርግብ እንቁላል ነው የውጭ ሀገር የርግብ እንቁላል እኩል ከኢትዮጵያ እንቁላል ጋር እኩል ነው። ግርሞኝ ነው ማየው። ሁሉ ቀን ይገርመኛል። ምን ሆናለች ምድሪቷ? ዝናብ ቢዘንብ ሸርሽሮ የሚወስድ በሌላ አቅም በረዶ ጣራን ደግሞ ጣራችን ራሱ ሁሉ ነገር ለጥፋት እንዴት ይሆናል? ምድሪቷን ተቀብላናለች። በፍጹም እንዳደለ እውነቱን ልንገር። ከውጤት አሁን ተው። የክርስቲያን ሀገርማ ብንሆን ጉድ ነበር። ውጤታችን አይመሰክርም። ቆም ብለህ ምድሪቷ ልክ ቃየል የሆነውን ህይወት እየኖርን ነው። ቃየል የሆነውን አፏን ከፍታለች ልትውጥ። ባረስካትም ጊዜ ኃይሏን ምን አትልም? አትሰጥም። አልፈልግም አልሰጥም ትላለች። ምን ትሆን? አየ ምድር ጋር ምን አይነት ጠብ እንዳለ። ሀብት ያለው ምድር ላይ ነው። ድሃ ብንሆን አይደነቅ። ምድሪቷ ለኛ ደስተኛ አይደለችም ለመስጠት። ማታ ላይ ተነስተን ጨቡዴ ቤት ሄደን ኩዙኑ ዙም ዝምፍት ምናምን ስንል ታድራለ። ጧት ላይ አምላኬ ያላንተ መኖር አይሆንልኝም። ይገባል። ሌላኛውን ላለመናገር ነው። ከገባ ገብተዋል። እጅን ዘርግተ ክራራይሶ ትላል። ማታ ላይ ሌላ ነክ እስቲ ጥራልኝ። መጽሐፍ ቅዱስ አወቅን የሚሉ ሰዎች አይደል እንዴ? ደብተራዎች፣ ጠንቋዮች፣ አስማተኞች፣ ሙታን ሳቢዎች አተገብላለሁ። እንኳን ደህና መጣ በለው ነካ አድርገውና ጥሩ የጠንቋዮች ሀገር ነው ያለው በለው ነካ አድርገውና አይ በኪያዱ ደበይ ውጤት ይኸው የምታየው ብትክደውም ባትክደውም ይኸው። ስለ ጸለይን ያልተለወጠ ነገር የለም። ስለዚህ አንድ ነገር ነው ያላወቅ ነው።
ሌላን መሰዊያ መዝጋት ያለብን ይመስለኛል። ያን መሰዊያ እስካልዘጋ ነው ድረስ የሚከብድ ይመስለኛል። ከቀጥሎ ያለውን ቃል ላውራክ ምን እንደሚል። ምድርን ባረስክ ጊዜ እንግዲህ ኃይሏንም አትሰጥም፣ በምድር ላይ ኮብላይና ተቅበዝባዥ ትሆናለህ። ቃየንም እግዚአብሔር አለው ኃጢአቴ ሊሸከማት የማልችላት ታላቅ ናት። እነሆ ዛሬ ከምድር ፊት አሳደድኸኝ፣ ከፊትም እሰወራለሁ። በምድርም ላይ ኮብላይና ምን ተቅበዝባዥ እሆናለሁ። የሚያገኙኝም ሁሉ ምን ይሉኛል? ይገሉኛል። ይሄ ሁሉ ያደረገች ምን ስለሆነች ነው? ስላልተቀበለች። ዛሬ ወጣቶችን ዝም ብለህ ስማቸው። መቼም እዚህ ሀገር ወጣቶችን ስማቸው። 10ኛ ክፍል ከመድረሱ በፊት ስኮላር ይላል። እንደው ቁጭ ብለህ በቅንነት በየዋህነት አስላ ዘማሪዎቻችን ወይ ሰባኪዎቻችን ለምን ምድራችን ላይ መቀመጥ እንኳን አይችሉም? አንድ ሰው የእግዚአብሔር ሰው ተነሳ ስትል በሚቀጥለው የለም አግብቶ የሚሄድ ሲያገባም መውጫ በር ነው። እንዴት አወቅ? እዛ ሲሄድ ይፈታታል። አተገብላለሁ እንደማያውቅም አትየኝ እዛ በለው ነካርግቡ። ያገቡት እህቶችም ሆኑ ወንድሞች ለምን አልኖሩ? በሄዱ አመት 2 አመት በጣም ብዙ ነው። መውጫ መንገድ ነው። በቃ አለቀ። የሚያሳዝን ነው። አሁን እነኚህ የምትጠይቃቸው አገልጋዮቹን የእግዚአብሔር ነገር የነበረባቸው፣ የእግዚአብሔር ኃይል ያለባቸው፣ የእግዚአብሔር ስጦታ ያለባቸው፣ ህዝቡን ነፃ አውጡ ተብለው እግዚአብሔር ቀንበር ሰባሪ አድርጎ ያስነሳቸው ነበሩ። ነገር ግን ምድሪቷ ስላልተቀበለቻቸው ለቀው ሄዱ። ምንድነው? ምድር ስትቀበለ ያላትን ምን ትላለች? ትሰጣለች። በቃ ምልክቱ ይሄ ነው። ምንም ነገር ማትሰጥህ ነገር ግን ጌታ ያቃል ጂምቦን ቦንዱም ቡንጉ ቡጫ ስትጨርስ ሁሉ ነገር ይጠይቃል። እና የዛኔ መልስክ ምንድን ነው? ምድር እንድትቀበል ያስፈልጋል። በዚህ አጋጣሚ በቴሌቪዥን የምታዩን ሰዎች ሶሻል ሚዲያ ምድር ላይ ማወጅ እስካልጀመራችሁ ድረስ ምድር ያላትን አሰጠን። ጌታን በማወቅ ከሆነ ሁላችንም አውቀነዋል። እውቀትን በማግኘት መታደስና ድርሻህን መውሰድ ግን ኃያላኖች በኃይል ምን ይሏታል? ይናጠቋታል። በደንብ አስተውል የምለውን ልምከርክ እንደ ወንድም። ቃየንን ያሳደደው የወንድሙ ደም ነው። እግዚአብሔር ደግሞ ሌላ እንኳን ነብይ ወይም ምናምን ያወራው ቢሆን አዎ እግዚአብሔር ራሱ ነው። ምድር ከዚህ በኋላ ኃይሏን ምን አትልም፣ አትሰጥም። ኃይል አላት ግን አትሰጥም። በቃ ተመልከቱ። ሌላ ቦታ ላይ ዘዳግም 28ን እናውጣ። ዘዳግም 28 ቁጥር 11 ጀምሮ እስቲ ቁጥር 10 ብንጀምረው ስለ ምድር አሕዛብ እናያለን። ምን ይላል? የምድርም አሕዛብ ሁሉ የእግዚአብሔር ምን ስም በአንተ ላይ እንደተጠራ አይተው ምን ይሉሃል? ይፈሩሃል። ለካ ምድር የተጠሩት በሙሉ ሊፈሩክ ነበር። ዛሬ ቀበሌ ሄደክ ጴንጤ መሆንን ሲያውቁ ያልቅልሃል። ዛሬ ሊንቁክ ምናምን ምንም መቼም አላቆላምጥልህም።
መሆን የነበረበት ይፈሩክ ዘንድ ነበር። ቦታን ፖዚሽናችንን ስላልያዘን በቃ ፖዚሽን ቀጥሎ ያለው ነው። እግዚአብሔርም እርሷን ይሰጥ ዘንድ ለአባቶች በማለላቸው በምድር ላይ በሆድ ፍሬ ሰማይ እጄ ራባለው እንዳትል የት በምድር ላይ በሆድ ፍሬ በከብት ፍሬ በእርሻም ፍሬ እግዚአብሔር በጎነትን በላይ ምን ይላል ያበዛል። የት ነው ይሄን የሚያደርገው? በምድር ላይ። ዛሬ ገና ሱቅ ከፍተክ ምትለው ነገር ቢኖር ወንድሜ ጸልይልኝ፣ ፓስተር አማጉዱ ጸልይልኝ፣ ነብይ አማጂጂ ጸልይልኝ፣ ሐዋርያው ዳኒ ጸልይልኝ። ምንድነው? እንዳልከስር። አክሳሪ መንፈስን ነው ምናምነው። ከጃችን ለማጣት የተዘጋጀን ሰዎች ነን እንጂ መብዛት ምንም መገለጥ አያስፈልገውም። መጽሐፍ ቅዱስ እኔ ሕይወት እንዲበዛላችሁ ደግሞ ምን እንዲል እንዲትረፈ የት እዚሁ ምድር ላይ ሰማይ አላለም። እዚሁ ምድር ላይ መጣው። የመጣው እዚሁ ምድር ያለ ሰው ከሆንክ እዚሁ ምድር ላይ የሚሰራ ከሆነ ንቃና እንዲባህ የኔ ድርሻዬን መውሰድ አለብኝ። ለምሳሌ አየር ድርሻክ ነው ድርሻ አይደለም። ስለዚህ ድርሻን ስለሆነ ተከራክረህ ታውቃለህ? ብዙዎቻችሁ ትስባላችሁ። የኔም ድርሻዬ ነው ያንተም ምን ነው? ጮክ በልና ሀብትም እንደዚህ ነው በል እባክህ። ድርሻ አለኝ በል እባክህ። አይ ዲያራኪያ እግዚአብሔር ፈቅዶ ከንፋስ የበለጠ ሌላ ነገር አለ? ትልቅ ሀብት ምንድነው? ንፋስ በነፃ መንግስት ታክስ አይጠይቅ። ማንም ምንም የሚጠይቅ ነገር የለም። ምንክ ስለሆነ ድርሻክ ስለሆነ ድርሻን መውሰድ ያንተ ነው። አየር ምን ያህል እንደሚያስፈልግ ማወቅ ከፈለክ ኢንቴንሲቭ ኬር የገቡትን ሰዎች ተመልከት። እዚህ ላይ ተደርጎለ ቢሉን እዛ ይቆጥራል በተነፈስከው መጠን። አየ ትንቃ ብራዘር። እንዲሁ በነፃ እንደሰጠክ ሌላውንም በነፃ ሰጥቶኛል ብለህ ማሰብ ጀምር። በቃ ልለምን ይሄን ነገር አላስብም። በቃ እንደዚሁ ቀጥል። እኔ አልቃወምም ደሃ ብትሆን፣ በደንብ ደሃውን ምርጫክ ነው። እኔና ትውልዴ ግን ለአሜሪካ ሁሉ እናበድራለን። በቀልቤ ነው ምልህ። ለምን አሜሪካን እንደጠራው ያዩኛልና በደንብ ይስሙኝ። የሆነ የሞተ ሰው በእጄ ላይ ተነሳና ከዛ ደሃ ሀገር ምናምን ሀገር እንደሌላት ሀገር ምን ያላሉናል። እኔ ሁሉ ማቃትም ይሁን አላቃትም ይሁን ሰብስበው ሰውየው ተናግሮ በዛው ላይ የሚሰራ የእግዚአብሔር ሰው እዚህ መገኘቱ ይገርማል። እግዚአብሔር በደሃ ይጠቀማል። ቆምኳ አንገብግቦኝ ብራዘር። እኔ አንድ ቀን ተበድሬ አላቅም አልኩ። ድንገት የናንተ ፓስተሩም ሌላውም ሰው ተበድሮ ሊኖር ይችል ይሆናል። እኔም ወጋ አልገባም እና ከዛ እኔ ተበድሬ አላቅም። አንድ ሰው አንድ ነጭም ረቶኛ አያቅም። ስለዚህ ረቶኝ ስለማያቅ እኔ ያለው እኔ መጀመሪያ ሰው አለው። ሁለተኛ እግዚአብሔር ይመስገን እናንተ አሁን ስትነገሩ አንደኛ ናችሁ። እውነት ነው። እኛ መጨረሻ ነን አይደል አልኳቸው። አዎ እግዚአብሔር ይችላል። ቀኝ ኋላ ዙር። በቃ ቀኝ ኋላ ዙር። ደግሞም ይኸው እግዚአብሔር ፊት ነው ማወራል። ፎር ኮርነር ይባላል ቸርቹ። እግዚአብሔር ፊት ነው ማወራችሁ።
ወይ እኔ ጋር ያለ ትውልድ ለአሜሪካ እርዳታ ይሰጣል። ዳስ አይ ቢሊቭ። እንደ አበሻ አትየኝ ማለት ነው። አበሻ ወኔ ያለው አትበለኝ። ይሄ ወኔ አይደለም። እግዚአብሔር እጅ አለ። የእግዚአብሔር እጅ አለ። አይ ቢሊቭ። እንዴ እዚህ ጎረቤት አረብ ሀገር አይደለ እንዴ ተሰልፈን የምንሄደው? ሙቀት ነው እንዴ? አየር የሚስቡት በኤሲ ሆኖ እየተሰቃዩ የሚኖሩ የኛ ልጆች ግን ለነሱ ባሪያ ለመሆን ይሄዳሉ። አየሩ የተስማማ ጧት ሆነ ማታ ሆነ ከሰዓት ሆነ ምንም ቢሆን አየሩ የተስማማ ሆኖ፣ ነገር ግን የሚያሳዝነው ድህነት አቆራምዶን እነሱ ለቅጥር አረቦቹ ወደኛ ይመጣሉ። አደቀብላ ነገር ተገለበጠ በልባክ ጭንቅላት ኖሯቸው መሰለ አንቶስትድ ማይንድ ነው ያላቸው። እንኳን እንግሊዘኛው ነው አወራው። እየሰማኸኝ ነው? የኛ የተማሩ ልጆች የኛ አሁን ከሄዱት ውስጥ መካከል ይኸው በእግዚአብሔር ፊት 4-5ቱን አውርቻቸዋለሁ። ከሄዱት መካከል አንደኛው ማስተርሱን ይዟል። በምንድን ነው ማስተርስ? እኔ ኢንጂነር ነኝ አለ። አየሁትና እንደዚህ ምን ታረግ ነበር ስለው እንደዚህ ዩኒቨርሲቲ አስተምር ነበር። ልቤ ተሰበረ። ሌላኛውን ልጅ ጠየቁት። 5ቱም የጠየኳቸው ልጆች ትንሽ ነቃ ያለ አስተሳሰብ ያላቸው ልጆች። እንግዲህ ዝም ብለህ ስታይ ሄዶ ኮንስትራክሽን ለመስራት ነው። የት ሸክም አሸዋ ባሌራ ይዞ በዛ በ40 ዲግሪ ሴንቲግሬድ ምንድነው ብትለኝ 600 እና 800 1000 ብር ለመቀጠር ነው በእነሱ ገንዘብ። ይሄ የሞት እኮ ነው። የሚያሰራ ከአረብ ትምህርት ቤት ሄዶ ያገም አጠገብላለሁ እንኳን ደህና መጣ በለው ነገር። ዘዳግም 28ን ያው ድጋሚ በከብት ፍሬ በእርሻህም ፍሬ እግዚአብሔር በጎነቱን በላይክ ምን ይላል ያበዛል። ቀጥሎ ያለውን ተመልከት። እግዚአብሔር ለምድር በምን በወራቱ ዝናብ ምን ይላል ይሰጥ ዘንድ የእጅንም ስራ ሁሉ ምን ይል ዘንድ የእጅንም ስራ ሁሉ ምን ይል ዘንድ። ቀጥሎስ መልካሙን ምን ጮክ በል መልካሙን ምን ምድር መልካሙ መዝገብ ስለሚነበብላት አውጥታ ትሰጣለች። ጮክ በልና ከዚህ በኋላ ምድር ኃይሏን ሰጠችኝ በል። መልካሙን መዝገብ ሰማዩን ይከፍትልሃል። ለብዙ አሕዛብ ምን ትላለህ ታበድራለህ። አንተ ግን ከማንም ምን አትልም። ይቻላል በል በጌታ ድጋሚ በለው ይቻላል በልስ። አልበደርም በልስ። ለነጻነት ኖር ያለው በልስ። ነጻነትም ተሰጥቶኛል በልስ። ተፈጸመ። ድጋሚ ላለው ተፈጸመ። ድጋሚ ላለው ተፈጸመ። አየ ምድር ታበለጽጋለች ማለት ነው። አንድ ሰውን ምድር ምን ትላለች ታበለጽጋለች። እግዚአብሔር ከተናገረባት ውስጧ የበለጸገ ነገር አለ። እሺ በዚህ ምድር ነዋሪ ነኝ በልስ። የኔ የሆነውን እሰበስባለሁ በል። ለሌሎች እሰጣለሁ በልስ። እርግማን ከዘሬ ተነስቷል በል። ከትውልዴ ተነስቷል በል። በሽታ ተነስቷል በል። ድህነት ተነስቷል በል። በቃ በልስ። ያሉ መናዬ ሌላኛውን ፓርት ነው። መዝሙር 65 መዝሙር 65
እስቲ ቀኔ ነው በልስ። ድገመው ድገመው ድገመው። እንደዚህ አለ። ምድርን ጎበኛት። ቁጥር 9 አጠጣሃትም፣ ብልጥግናዋንም እጅግ ምን አልክ? አበዛህ። ለካ መንፈስ እንደሆነ ተመልከት። ብልጥግናው የማን ነው? የእግዚአብሔር ነው። ምን አረገ? አበዛህላት። ለማን? ለምድር። ለማን ልትሰጥ? ጮክ በለው። ድገመው እስቲ ድገመው እስቲ። ለካ እግዚአብሔር ምድርን የባረከው ለማን ነው? አተገብላለሁ። ዘመድ አልፈልግም በልስ። ሰውን አልፈልግም በልስ። ሁኔታን አልፈልግም በል። ለኔ ግን ምድር በቀዬ ናት በለ። ድገመው። ለኔ ግን ምድር በቀዬ ናት በለ። አየይ ምን ያህል ሰዎች መኖራቸው ጥሩ ነው፣ ምናም ጥሩ ነው። ግን እግዚአብሔር የቆምክባት ምድርን ከተቀበለክ እግዚአብሔር ምድር ላይ በረከትን አዟል። ጮክ በልና ምድር ሆይ ስሚኝ በላት። የእግዚአብሔር ልጅ ተገልጫለሁ በልስ። ድገመው። የእግዚአብሔር ልጅ ተገልጫለሁ በል። ድገመው። የእግዚአብሔር ልጅ ተገልጫለሁ በል። ያለሽን ስጭኝ በላት። አትፍራ። እጅ ኔቨር ጧት ስትነሳ ከእንቅልፍ ምድርና ሞላዋ የኔ ነው። ያባቱ ሁሉ የማን ነው? ያባቱ ሁሉ ያንተ ከሆነ ጮክ በልና ከእጅ አሳልፌ አልሰጥም በል። ድገመው በጌታ ድገመው በጌታ ለመጨረሻ በለው። ሌሎች አይበዘብዟትም በል። አመፀኞች አይበዘብዟትም፣ ክፉዎች አይበዘብዟትም። ይነው እግዚአብሔር ዛሬ ስም ያውጣልክ፣ ስም ያውጣልክ። ብዝበዛው ቸኮለ፣ ምርኮ ፈጠነ። ብዝበዛው ቸኮለ፣ ምርኮ ፈጠነ። ብዝበዛው ቸኮለ፣ ምርኮ ፈጠነ። ጮክ በልና ስሜ ተቀይሯል በልባክ። እበዘብዛለሁ በልባክ። ድገመው። እበዘብዛለሁ በል። ተፈጸመ 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 ተፈጸመ። ጮክ በልና እቸኩላለሁ በልስ። ነቀዝ የበላብኝ ወራቶች አብቅተዋል በልስ። ድገመው በጌታ ድገመው በጌታ። አሁን የኔ ተራ ነው በልስ። ድገመው በጌታ ድገመው በጌታ። በምድር ላይ ያሉ በሙሉ በደንብ ስማኝ። በምድር ላይ ያሉ በሙሉ ሰው ይሁን መልአክ ይሁን ፍጥረት ይሁን የማይታይ አካል ይሁን ከዚህ በኋላ እረዳክ። አንድ አፍታ ተነሳና ከዚህ በኋላ ይረዱኝ ዘንድ ተንቀሳቀሱ በልባክ። ተናገር በኢየሱስ ክርስቶስ ስም። ከዚህ በኋላ ይረዱኝ ዘንድ ይረዱኝ ዘንድ ይረዱኝ ዘንድ ማጋዲያ ዳላባዶስ ራቢያ ዳላባዳሳ ማየክ ላባዴ ላባዳ ኤላቪያ ዳላባ የሆዴ ፍሬ የእጄ ሥራ ፍሬ ከዚህ በኋላ መብዛት ጀመረ። ተናገረው በኢየሱስ ስም። ማየዲ ላባዳ ላባዶስ ማጋዳ ላባሮስ ፌዴ ለባዳ ኤላቪያ ዳላባዲያዳ የዲያ ዳላባሮ ባቻ ላባዶስ ተናገር ተናገር። ናሚያ ዳላባዶስ ፌዴ ላባዶ ረባዳ ራኤ ላባዳ ሌዲያ ዳላባሮ ባቻ ላባዳባ ማጋዲያ ዳላባሮ ባዲ ላባዳ ላባ ራቢያ ዳላማዶስ ተናገር 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 ተናገር
ተናገር በዚህ ሰዓት ላይ Ruba yaram terra papa Rosha ተናገር 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 Rentab Karaborra tapas Mama Rosab Karaborra tapas Rosha Kayaram terra Rentab Karaborra tapapa Rentapa Jenta Karabos ተናገር Rosha Kayaram terra papa Ruba yaram terra papa Rosab Karaborra tapapa Rentapa Jenta Karabos ተናገር ተናገር Elohim Adonai Rosha Kayaram terra papa Ruba yaram terra papa Rosab Karaborra tapapa Rentapa Jenta Karabos Rosab Karaborra tapapa Rosha Kayaram terra papa Ruba yaram terra papa Biela biada papa Rentapa Jenta Karabos Yahweh Elohim Adonai Rosha Kayaram terra papa Ruba yaram terra papa Rosab Karaborra tapapa Rentapa Jenta Karabos Rosab Karaborra ተናገር Ruba yaram terra papa Rosha Kayaram terra papa Rosab Karaborra tapapa Rentab Karaborra tapas Ruba yaram terra parabos Rentab Karaborra tapas Yahweh Elohim Adonai Rosha Kayaram ተናገር Rosab Karaborra tapapa Rentab Karaborra tapapa Rentapa Jenta Karabos ተፈጸመ አሜን። ይኸውላችሁ ይህ ትልቅ እድል ነው። በሕያው በእግዚአብሔር ፊት ነው የምለው። ስለ ቤተ ክርስቲያን ምንማረው የነበረውን ሁላችን እናውቀዋለን። አሁን እየነገረክ ያለው እግዚአብሔር ባንተ ቢጀምርስ? አሜን ማለት የድሃ አምላክ ነው ብለህ ተቀብለ እንደኖርከው የባለጠጋ ምን ይሁን? ምንድነው? እስቲ ክፋቱን ንገረኝ። ባለጠጋ ብትሆን ንገረኝ አንድ ነገር። ድህነት እንደውም ያዋርዳል። ድህነት ይኸውልህ መንፈሳዊ ሰው ሆነህ እንኳን ያስዋሽሃል። ማትፈልገው ህይወት ውስጥ ገብተህ ታድራለህ። ልንገርህ ሚስጥር ለምን ይመስላል እዚህ ላይ ፎቅ እየሰራን ያለ ነው? አንዱ ፎቅ ለሴተኛ አዳሪ ለሆኑ ክርስቲያኖች አይደል? ለነሱ ልጆች ለማሳደግ አይደል? ተመልከት እዚህ ቦሌ ላይ ማታ ላይ የሚቆሙትን እህቶችን ተመልከት። ከአምስቱ በላይ እኛ ሄደን በአካል ነው ምልህ ከአምስቱ በላይ ክርስቲያኖች ናቸው። ልጆች ይጠሩላል። ምን እናድርግ? መዝሙር አድርገው ነው ብርድ ላይ ቆመው ስትሬት የሆኑት። ሂድ መርካቶ አሁንም እንትን ምሽት ላይ መዝሙር ተከፍቶ አይደል እንደ ሴተኛ ዳር የሚሆኑት? ለምን ፔኑ አይገባም? እህቶች እንደዚህ ሆነው ያሉት ለምንድን ነው ብለህ ጠይቅ። የሁሉም መልስ አንድ ነው፣ ገንዘብ። አባታቸው ደግሞ የሁሉም አባት የነሱ የኛም አባት ምንለው እኔ ባለጠጋ ነኝ ይላል። ነገር ግን የምድሩን ጥጉን እየኖሩት ነው። ዛሬ ይብቃ። እነኝን የምታወጣ ሰው ሁን በኢየሱስ ስም። እጅን አንሳልኝ። ዛሬ ምድር ተቀበለች። ምድር ተቀበለች። ምድር ተቀበለች። ምድር ተቀበለች። አሜን። አሁን ተናገር በራስ አንደበት። ዝም እንዳትል። ፍሬዋን ሰጠች። ፍሬዋን ሰጠች። በእጄ ላይ መባዛት ሆነ። ፍሬዋን ሰጠች። የሆዴ ርቢ፣ የከብቴ ርቢ፣ የሥራ ማለት ነው። እኔ የምሰራው የክንውን ሥራ ሆነ።
ተናገር በጌታ በኢየሱስ ስም ተናገር። ለነኚህ ሁሉ መፍትሄ ሁን። Kayeram terra papa, ruba yeram terra papa, rosam karada boranta papa, renta pagenta karada bos, ruba yeram terra karada bos, renta karada boranta pas, renta pagenta karada bos, rosha kayeram terra papa, ruba yeram terra papa, rosam karada ተናገር renta karada bos, rubra terra karada bos, renta karada boranta pas, renta pagenta karada bos. Rosha kayeram terra papa, ruba yeram terra papa, rosam karada boranta papa, renta pagenta karada bos, Yahweh Elohim Adonai, Rosha kayeram terra papa, ruba yeram terra papa, rosam karada boranta papa, renta pagenta karada bos, rosam karada bos, renta pagenta karada bos, ruba yeram terra karada bos, Ayadi la baruba dalaba. Vieni la baroba, Vieni la baroba, Vieni la baroba, Vieni claviada, Vieni la baroba dalaba, Siela, Malabada, የሚጨነግፍ ነገር አላይም 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 አላይም። በእጄ ላይ አይደርቅም፣ ልምላሜ ሆነ። ተናገር ተናገር። ጂአፊያ ዳላባዶ ቢላባዲያ ዳላባ ክላኤራ 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 ማያማማማማማ Mayadi la barra banda la barra banda la barra Tiera Malabalo Malabaloba Malabaloba Tiera papa proba Rebele bada Rebie la bada Rebie da la bada Rabiado la papa Sobiene le barra bada Tiera Tiera Mae papa Raya pradia dalabada Rae dalabado Tia clavadea Papabada Pia papreda Malabeado Malabia badoba Maya dula badoba Sia babroda Rosa paradora tapa Rosa kayara terra papa Ruba yara terra papa Rosa karadora tapa Renta pagenta karadabo Yahweh Elohim Adonai Rosa kayara terra papa Ruba yara terra papa Rosa karadora tapa Renta pagenta karadabo Yahweh Elohim Yahweh Elohim Rosa kayara terra papa Renta karadora tapa Renta pagenta karadabo Ruba yara terra paradabo Rosa karadora tapa Ruba terra papa Rosa karadora tapa Renta pagenta karadabo Rosa kayara terra papa Ruba yara terra papa Rosa karadora tapa Renta pagenta karadabo Rosa karadora tapa Rosa kayara terra papa Rosa karadora tapa Renta karadora tapa Renta pagenta karadabo Ruba yara terra paradabo Rosa karadora tapa Rosa kayara terra papa Ruba yara terra papa Rosa karadora tapa Renta pagenta karadabo Yahweh Elohim Adonai Rosa kayara terra papa Ruba yara terra papa Rosa ተፈጸመ። አሜን። ምድር ከዚህ በኋላ እጇን ዘረጋችልኝ። አሜን። ደጋሚ ላለሁ እንዳትረሳ። እግዚአብሔር ሳውዝ አፍሪካ እንደሚገቡ በቦንኬ በኩል እንደሚባረኩ እውቀታቸው፣ ችሎታቸው፣ ኃይላቸው አይደለም የደቡብ ልጆች እንዲሆኑ ቦንኬ ተናግሮ ህዝባችን ተነስቶ እዛ ሄዶ ባለጠጋ ከሆኑ ለካ ድምጽ ነው። ያው ድምጽ አለ የለም? እጄን አንሳልኝ በኢየሱስ ስም። የትም ሰፈር ስትሄድ
ገዢ ሆነ ተገለጥክ። አሜን የትም ቀበሌ ስትሄድ አሜን ገዢ ሆነ ተገለጥክ። አሜን ምድሪቷ ላይ የምትሰራው ስራ በሙሉ ፍሬያማ ሆኖ ተገኘ። አሜን የሚጨነግፍ ነገር ከዚህ በኋላ በእጅ ላይ አላይም። አሜን የሚጨነግፍ ነገር ከዚህ በኋላ አላይም። አሜን ብሩክ ሆነ ወጣ። አሜን ብሩክ ሆነ ወጣ። አሜን ብሩክ ሆነ ወጣ። አሜን ብሩክ ሆነ ወጣ። አሜን ጮክ በልና ተረኛ ነኝ እኔ በልባከ ተረኛ ነኝ እኔ ድጋሚ በለው ተረኛ ነኝ እኔ በልባ ተረኛ ነኝ እኔ በኢየሱስ ስም ሆነብህ። አሜን በኢየሱስ ስም ሆነብህ። አሜን በኢየሱስ ስም ሆነብህ። አሜን ጮክ በለ ሊሆን ግድ ነው በልስ ሊሆን ግድ ነው። መልአክ አገዘ። አሜን መልአክ አገዘ። አሜን ሁኔታዎች ሁሉ ኦርኬስትሬትድ ሆነው ላንተ ሰሩልህ። አሜን ተቀነጃጅተው ላንተን አገዙ። አሜን ጠራውብህ። አሜን የእግዚአብሔር መልአክ ባንተ ላይ ታየ። አሜን ጠራውብህ። አሜን ፌቨራይድ የሆኑ ማለት እነኚህ ሞገስ የያዙ ሰዎች በእጅ ላይ መጡ። አሜን በፊታቸው ከዚህ በኋላ በሞገስ ትንቀሳቀሳለህ። አሜን ጮክ በልና ልከለከል በማልችልበት መንገድ ሄድኩ በልስ ልከለከል በማልችልበት መንገድ መንገድህ ከዚህ በኋላ በቅቤና በዘይት የታጠበ ሆነ። አሜን ታጠበ። አሜን ኢዮብ 29ን ቤት ገብተህ አንብብ። መንገዴ በታጠበች ጊዜ የምሰራው ሁሉ በተከናወነ ጊዜ yes በእጆቼ ላይ ፍሬያማ በሆንኩ ጊዜ አሜን አየህ ለካ እግዚአብሔር ካንተ ጋር ሲሆን ምድር ላይ ያለ በሙሉ ካንተ ጋር ይሰለፋል። አሜን አለቆችና ስልጣናት ኃያላን የሆኑ በመቀመጫቸው በቆምኩ ጊዜ ፈርተውኝና ተንቀጥቅጠው ተገዙልኝ ካለ ዛሬ በኢየሱስ ስም ማንም የሚገፋህ አይገኝም። አሜን ማንም የሚገፋህ አይገኝም። አሜን ጮክ በልና የኔ የሆነ ተራ መጥቷል በልባክ የኔ የሆነ ተራ መጥቷል። ድገመው በጌታ የኔ የሆነ ተራ መጥቷል። ድገመው በጌታ የኔ የሆነ ተራ መጥቷል። ተፈጸመ አሜን ተፈጸመ አሜን ተፈጸመ። አሜን ለሶስት ሰው ጨብጠውና የኔ ጊዜ ነው ያንተም ጊዜ እንደሆነ አምናለሁ በለው።